Arabic ما يعرف. This is not Arabic, this is English. No. No. 2000. 2000 زين. 2000 درهم. ها؟ 5 لا تستاهل هي زين. اوكي عامله زينه موظفه ከመልክ እድል ያምራል አለ ሀገሬ ሰው። እኔ የምለው ግን እንደዚህ ያለ አሰሪዎች ግን የት ነው የሚገኙት? የሀገሬ ልጆች እህታችን ወደ አረብ ሀገር ከመጣች ግን አዲስ ነች፣ ቋንቋ ራሱ አትችልም ማለት ነው። ነገር ግን አሰሪዎቿ መልካም ሰዎች ስለሆኑ በዱባይ የቴሌቪዥን ጣቢያ ቀርባ እንግዲህ እኔን እያለ ብር እንድትሸለም ምክንያት ሆነዋታል ማለት ነው። እንዴት ነው የሚለውን ደግሞ ዘርዘር አድርጌ ነግራችኋለሁ። በዚህ አጋጣሚ ሁላችሁም ደግሞ ይሄን እድል ሞክሩት። የሸቃሊት ለውጥ የሚያስደስታችሁ ደግሞ መብሩክ እንኳን ደስ ያለች በሏት። ቪዲዮንም ላይክ አድርጉት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ዛሬ ላለቃቀስባችሁ ወይም ደግሞ የሚያስከፋ ቪዲዮ ሳይሆን ደስ የሚል ቪዲዮን ይዤላችሁ የመጣሁት ማለት ነው። እንግዲህ ብዙ ጊዜ ታውቃላችሁ እኔ ሸቃሊት እህታችሁ እነ መዳም እህታችን እንደዚህ ያደረጓት በዚህ ወጣ በዚህ ገባ እያልኩ ነው ቪዲዮ የምሰራው ማለት ነው። ያኔ ያልሆነ ነገር በእህቶቻችን ላይ ሲያደርጉ ለምን አደረጉ ብለን እንደምንቃወማቸው ሁሉ አረቦቹ እንደዚህ ያለ መልካም ስራም ሲሰሩ ደግሞ ማመስገን ግድ ይለናል ማለት ነው። ሀገሬ ልጆች እንግዲህ እሱ ምንድን ነው መሰላችሁ እህታችን ለአረብ ሀገር ገና አዲስ ነች ማለት ነው። ወላሂ ነው የምላችሁ ከብር በላይ ምን እንዳስደሰተኝ ልንገራችሁ የሀገሬ ልጆች። እንዲሁም ደግሞ ከልጅቷ ላይ ያየሁት ደካማ ጎን አለ፣ የብዙዎቻችን ደካማ ጎን ነው። እባካችሁም በዚህ አጋጣሚ የሀገሬ ልጆች ጊዜያችን በአግባቡ እንጠቀምበት ማለት ፈልጋለሁ። እሱ ምንድን ነው መሰላችሁ እህታችን ለአረብ ሀገር ገና አዲስ ነች ብያችኋለሁ። እንግሊዝኛ ቋንቋም አትችልም፣ አረበኛ ቋንቋም አትችልም። ኖ አረቢ ኖ እንግሊዝ ስትለው ሄሎ ብሎ እሱ ሙድ እያዘባት ነበር ማለት ነው ሀገሬ ልጆች። እንግዲህ ከተሰበሰበው ታዳሚ መሀልም ደግሞ እየፈለገ ነበር ሰው ከዚህ ውስጥ ሀበሻ የሆነ የኢትዮጵያን ቋንቋና እንግሊዝኛ ቋንቋ መናገር የሚችል ሰው አለ ወይ ብሎ እንዲያስተረጉምላት እድል ሰጥቷቸው ነበር። ነገር ግን እኔ እችላለሁ ብሎ ማንም ሰው አልመጣላትም ማለት ነው ሀገሬ ልጆች። በመጨረሻ ግን እንግዲህ ያ ታውቃላችሁ እኛ በስደት ላይ ስንኖር እንግዲህ ከፈጣሪያችን በታች ቤተሰቦቻችን ናቸው ብለን የምናምንባቸው የምንሰራባቸውን ሰዎች ማለት ነው። ማነው ፋሚሊ ስትባል እንግዲህ አሰሪዎቿን ጠቆመች ማለት ነው። ወደዚህኛው ከማለፌ በፊት እውነቴን ነው የምላችሁ ወላሂ ፋሚሊሽ ማን ነው ብሎ ጠቁሞ እኛን እንደ ብለው እጅ ሲያወጡና ልጁ ፍቃደኛ ነው ወይ መተታግዛታለሁ ወይ ቋንቋ አትችልም ብሎ ሲለው በሚገባ ብሎ በጣም ደስ ብሎ ተነስቶ ሲመጣ ሰውየውም ደግሞ ትልቅ መልእክትን ያስተላለፈ ማለት ነው። ማንም ከማንም አይበልጥም። ሰራተኛም ይሁን ሹፌርም ይሁን ማንም ከኛ ጋር እስካሉ ድረስ ተከባብረን ልንኖር ግድ ይለናል። እኛ ኢማራቶች እንደዚህ ነን እያለ ነበር። እሱን እንኳን ተው ሆዲፍቸው ሁሉም መጥፎች አይደሉም፣ ሁሉም ደግሞ ደጎችም አይደሉም። ይሄን እናውቃለን። ግን እንግዲህ እንዳያችሁት መልእክቱ የሚተላለፈው በትልቅ ሚዲያ ነው። ያም ሆኖ ትልቅ መልእክትን ያስተላለፈ አንዳንድ ሰራተኛን ለሚበድሉ ሰራተኛን ከእንስሳ በታች አድርገው የሚያዩ ሰዎች ስላሉ በጣም ትልቅ ነገር አስተላልፏል በዚህ አጋጣሚና እና እንግዲህ ከአሰሪዎቿ መካከል አንዱ ልጅ መጥቶላት ነበር። በመጀመሪያ ምንድን ነው መሰላችሁ እንዳልኳችሁ ቋንቋ አትችልም፣ ሽልማት ነው የሚሰጠው፣ የቴሌቪዥን ጣቢያ ነው ፕሮግራሙ ይሄን ብቻ ነው የሚያዘጋጀው ማለት ነው ሀገሬ ልጆች። እና ልጅቷ ወደ መድረክ መጣችና ማይኩን ስትይዝ እንኪያዥ አትፍሪ እኔ ለራሴ እንግሊዝኛ አልችልም ሲላት ያው እንደሰማችኋት ኖ አረቢ ኖ እንግሊዝ አለች ማለት ነው። ከዚያ ቱልፍ እያለች ሰምታችኋታል አይደለ? ግማሹን በእንግሊዝኛ ግማሹን በአረበኛ እየጠቀጠቀች ቱልፍ እያለች ነበረ። በመጀመሪያ እኔ 1000 ብር ልሸልምሽ እፈልጋለሁ፣ ፍቃደኛ ነሽ ወይ ደስተኛ ነሽ ወይ የሚል ጥያቄ ነበር ያቀረበላት። እሷም ደግሞ አዎ ደስተኛ ነኝ ብላ ተቀበለች ማለት ነው። ተቀበለች ስላችሁ መለሰችለት። ከዛ 2000 ብር አድርጌልሻለሁ ሲላት እሺ 2000 ብር ይሁን ብላ በተደጋጋሚ ቱልፍ እያለች ነበር እኮ ቱልፍ ማለት እኮ 1000 ድርሃም ነው እያለ እያስረዳት ነበር ማለት ነው ሀገሬ ልጆች። ከዛም እሷ እንግዲህ ደግሞ ምን ይላል መሰላችሁ ሀገሬ ሰው ደፋርና ጭስ መውጫ አጣም ይባላልና ከዚህ ላይ እንግዲህ ደፋር ሆና ጥሩ ነገር ተናግራለች። በነገራችን ላይ ልጅቱ ቋንቋ ብትችል በጣም ብዙ ነገሮች ሁሉ ልታተርፍ ትችል ነበር። ግን ደግሞ ይሄንስ ማን አየበት? አልሐምዱሊላህ ይሄ በራሱ ትልቅ ነገር ነው፣ በቂ ነው። ምክንያቱም እንዳይልኳችሁ ልጅቷ አዲስ ነች። አዲስ መሆኗ እንዴት አወቅሽ ካላችሁኝ አዲስ ባትሆን ኑሮ የቆየች ብትሆን ኑሮ እንግሊዘኛ እንኳን ባትችል አረበኛ በሚገባ ትችል ነበረ።
ደካማ ጎናችን ያልኳችሁ ይሄን ሀገሬ ልጆች። በዚህ አጋጣሚ ብዙዎቻችን ለብዙ ዓመት አረብ ሀገር ቆይተን ቋንቋ የማንችል ልጆች አለን። ኢንተርኔት እየተጠቀምነ ብዙዎቻችን በነመዳም ዋይፋይ ካልሆነ ደግሞ በራሳችን ዳታ ሞልተን አብዛኞቻችን እንጠቀማለን። ግን ከማይጠቅምን ቦታ ላይ የምንውል ብዙ ልጆች አለና ባካችሁ በዚህ አጋጣሚ እንማር፣ ጊዜያችን በአግባቡ እንጠቀምበት ማለት እፈልጋለሁ። እንዳልኳችሁ ከታዳሚ መካከል እንኳን ባካችሁ ካላችሁ ኢትዮጵያዊ ካላችሁ እንግሊዘኛ እና ኢትዮጵያዊ መናገር የምችሉን እናግዟት ሲሉ ማንም አልመጣላትም ማለት ነው። ከዛ እንዳልኳችሁ የሀገሬ ልጆች ልጅቷ ደፋር ነች እና ቋንቋን ባትችል ቁጥሩ ላይ ያውቃል የገባችሁ ሌሎን ነገር ብትደናገርም ከቁጥሩ ላይ ትኩረት አድርጋለች እና በቃ 2,000 ብር ልሸልምሽ ነው ደስተኛ ነች ወይ ሲላት አዎ አለችና ከዚያ በኋላ 50 አለች ማለት ነው። ገባችሁ? 50 አልፍ ማለት ቢያቀታትም 50 አለች። 50 አለች። ኧረ ስሙልኝ ሰዎች ምናምን የጀማ 50 ነው የምፈልግ አለች እኮ 50 አልፍ ድርሃም ነው የምፈልግ ብላ አለች እያለ ነበር ማለት ነው። ከዛ በኋላ እሱ ሌላ አሁን የሚያግዛ ሰው ሲፈልግ ልጁ መጣ ማለት ነው። የሀገሬ ልጆች በዚህ አጋጣሚ መልካም መሆንም ጥሩ ነው እና ልጁ ከመጣ በኋላ ሰራተኛችሁ እንዴት ነሽ ጥሩ ናት ወይ እያለ እየጠየቀው ነበረ። አዎ ጥሩ ሰራተኛ ነች ሲል ልጁ መለሰለት። በመጀመሪያ እንዳልኳችሁ ተነስቶ ሲመጣ ፈቃደኛ ሆኖ ሲመጣ ወላሂ ሰውዬው በጣም ነው የተደሰተና እንዲህ ነው መሆን ያለበት ነው ያለ። ከዛ በኋላ 5,000 ብር ልሸልማት ነው ይገባታል ትላለ ወይስ አይገባትም ሲል አይ ይገባታል አለ ማለት ነው። እና ጥሩ ሰራተኛ ነች ሲለው አዎ በጣም ጥሩ ሰራተኛ ነች አለ። ከዛ እሱም ደግሞ እንኳን ደስ ያለሽ እንቲ በጣም ጥሩ ሰራተኛ ነች እያለች ነው ምናምን እያላት ነበረ። እና በጥቅሉ ያም ሆነ የሀገሬ ልጆች እህታችን እንግዲህ ለዚያውም እንዳልኳችሁ በቴሌቪዥን ጣቢያ ቀርባ የብር ተሸላሚ ሆናለች። ይሄ ሁሉ የተደረገው ምንድነው ካላ በታች በእርግጥ እንግዲህ እሱ ቀድሮላት ነው። ግን ደግሞ አሰሪዎቿ መልካም ባይሆኑ ኑሮ ይሄን እድል አታገኝም ነበርና በአሰሪዎቿ መልካምነት እንግዲህ እህታችን የ5,000 ድርሃም ተሸላሚ ሆናለች ማለት ነው የሀገሬ ልጆች። እና በዚህ አጋጣሚ ሁላችሁም ይሄን እድል ሞክሩት፣ እንዲሁም ደግሞ አትፍሩ፣ መድረክ ላይ ስትወጡ ደፈር በሉ ማለት ነው። እና ግን እንዳልኳችሁ ቋንቋ ለመቻሏ በጣም እያንገዳገዳት ብዙ ነገር ትንሽ እንኳን አትሞክርም ወላሂ እንግሊዝ አረበኛ ትንሽ ሞክራለሁ አለች፣ ግን አትሞክርም እንግሊዝ አረበኛ ራሱ ማለት ነው የሀገሬ ልጆች። እና በጣም ደስ ብሎኛል። እና ወላይ አስባችሁታል ማለቴ ምንም እንኳ ገንዘብ እየተከፈለን እንኳ ብንሰራ፣ ግን ደግሞ እንደዚህ የሚያከብራችሁ አሰሪ ሲኖር እናንተም ደስ እያላችሁ ስራውም ሰዎቹም ሳይሰለቻችሁ ትኖራላችሁ ማለት ነው። እና በዚህ አጋጣሚ መልካም አሰሪዎች ያለን ሰዎች አልሐምዱሊላህ እንበል ማለት ነው። እኔ ከዚህ ደረጃም ባያደርሱኝም የኔም ጥሩ ናቸው። ምክንያቱም ከምና ብቻ የሆነ ተረት አለ ይቅርብኝ እና እናንተ ምን ተሰማችሁ? እናማ በዚህ አጋጣሚ ሸቃሊት ደስታ የሚያስደስታችሁ መብሩክ ሸቃሊትዬ እንኳን ደስ ያለሽ ብሏት። እኔንም ደግሞ ላይክና ሰብስክራይብ አድርጉኝ ማለት ነው። እንዳልኳችሁ እድላችሁን ደግሞ ሞክሩ። ቀለል አድርጋችሁ አትዩት ወላይ ለምን አልሰረቃችሁም አልቀጠፋችሁም። ግን ደግሞ እንዳልኳችሁ ሚዲያ ላይ ስንወጣ መንገዳገድ የለብንም። ደፈር ብለን በምንችለው ቋንቋ እንድናወራ ጊዜያችን በአግባቡ እንጠቀምበት። የማንችለውን ነገር አሁን ላይ በስልካችን በኦንላይን ተምረን ሁሉንም ነገር ማወቅ እንችላለን ማለት ነው። እኔ ካሁን በፊት ብያቸው አውቃለሁ እና ዩቱብ መስራት ፈልግ ነበረ ገባችሁ ገና በፊት ማለት ነው። እና ዩቱብ ደግሞ ስሰራ መስራት የፈለግኩት በምንድን ነው መሰላችሁ? በምግብ ነበር ማለት ነው። መዳም ቤት ውስጥ የምሰራው ምግብ ፖስት ማድረግ። ከዛ ምግብ እየሰሩ ፖስት የሚያደርጉ ዩቱበሮችን ሳያቸው በ3 ደቂቃ ውስጥ ምግብ ሰርተን ጨረስን ይሉኛል። በ4 ደቂቃ ውስጥ ምግብ ሰርተን ጨረስን ይሉኛል። ቪዲዮውን ሳይው የ4 ደቂቃና የ5 ደቂቃ ቪዲዮ ነው እንዴ! ይሄማ የማይታሰብ ነገር ነው። ምክንያቱም አሁን እኔ እንዴት ነው በ4 እና በ5 ደቂቃ ውስጥ ምግብ ሰርቼ ፖስት የማድርገው? ስለዚህ ይሄ የማይታሰብ ነገር ነው። እነሱ በቃ የሆነ የተለየ ተሰጧላቸው እል ነበረ። ኤዲት ተደርጎ እንደዚህ እንደሚሆን አላውቅም ነበር። እና ደፋር ሆኖ እሺ ጎበዝ ሁኑ፣ ከሚጠማችሁ ቦታ ላይ ዋሉ። ወላሂ እውነቴን ነው የምላችሁ። ገብቷችኋል? መስራት እየፈለኩ ግን አይ አልችልም ብዬ ራሴን በቃ እንትን ለራሴ ነገርኩት። ምክንያቱም በ4 እና በ5 ደቂቃ ምግብ መስራት አይቻልም ብዬ ተውኩት። ከዛ ነው ዩቲዩብ ሲጀምር ማንም ያገዘኝ የለም ማንም የለም። ለምን ሰርች እያደረግኩ አልሞክርም አልኩና ሰርች እያደረግኩ መሞከር ጀመርኩ። ሀገሬ ልጆች እንዴት ነው ቪዲዮ ኤዲት የሚደረገው? እንዴት ነው ምንድን ነው የሚባለውን ነገር ማለት ነው። ምን እላችሁ ፈልጌ ነው፣ በዚህ ዘመን አላቅም ማለት በጣም ከባድ ነው፣ የሚያሳፍራል። እና እንማር። በተለይ ደግሞ ቲክቶክ እየገባችሁ የላይ ቪዲዮ ቁጭ ብላችሁ የምትከታተሉቶች ተው ይቆጫችኋል። ይሄን እድል ነገ አናገኘውም። ወላይ እኛንስ ብታዩነ ችግር የለም። ምክንያቱም እንዲሁ በዛ ቢባል የ10-11 ደቂቃ ቪዲዮ ነው የምንሰራ። በዛ ላይ ደግሞ ስለ ሸቃሎች ነው። በዛ ላይ ደግሞ እኛንም ብታበረታቱ ምን ትሆናላችሁ? ምንም። ምክንያቱም የአንድ ሸቃላ መለወጥ ለሌላው ተስፋ ነውና በሚለው ማለት ነው ሀገሬ ልጆች።
እና እንደው ምን ተሰማችሁ? ወላሂ እኔ በጣም ደስ ብሎኛል። እንዳልኳችሁ ከመልክ እድል ያምራል የሚባለው ነገር እኛ ስንት ዓመት ሙሉ ተቀምጠን እንኳ አንድ ነገር አይተን የማናውቀው እህታችን ገና በመጣች እንዲህ አዲስ ሆና ቋንቋ እንኳን ሳትችል ቴሌቪዥን ጣቢያ ላይ መቅረቡ ብሩን ሽልማቱን ተውትና ሀገሬ ልጆች መቅረቧ መድረክ ላይ መውጠቷ ማይክ መጨበጧ በራሱ እኮ ትልቅ ነገር ነው። እድለኛ ነች። እንደ ዓለም እኮ ነው ያያት የሀገሬ ልጆች አስባችሁታል እንዴ? በቃ ካሁን በኋላ እኮ እሷ ፌመስ ነች ማለት ነው። ፌመስ ሆና ራሱ በፌመስነቷ ብዙ ነገር መጠቀም ትችላለች። ገባችሁ? እና ይሄን ላችሁ ነው የመጣሁት። በጣም ደስ ስላለኝ ነው እንዳልኳችሁ። ሁሌ እነሱን ደካማ ጎን ብቻ ወይም መጥፎ ጎናቸውን ብቻ አረቦች እንዲህ ናቸው፣ አረቦች በዚህ ወጥቶ በዚህ ገብቶ የሚለውን ብቻ ይዘን መምጣት የለብንም። እንደዚህ መልካም ነገር ሲያደርጉ ስናይም ማመስገን ይልመድብን ለማለት ያክል ነው የመጣሁት እና በጣም ነው ደስ ያለኝ። እና እንዳልኳችሁ ደግሞ ደፋር ነች፣ ድፍረቷ አዋቷታል። ከዚያም በላይ 5,000 ብር ያለችውን 10,000 ብር ብትል ኖሮ ትሸለም ነበር። ገባችሁ? ግን ደግሞ ታውቃላችሁ የኢትዮጵያኖች ይሉንታ የሚባል ነገር ስላለ ከ1,000 ብር ተነስታ እየተንገደገደች እሱ እንግዲህ 2,000 ብር ልሰጥ ሲሉ ስላት አው ስጠኝ ትኡልፍ እያለ እንግሊዝኛውን ከአረበኛ እየቀላቀለች ይበቃኛል እያለችው ነበር። ከዚያ በመጨረሻ 50 አለችው። 50 አልፍ ማለት እንኳን አቅቷት 50 ሲል ኧረ 50 እየጠየቀች ነው ጎበዝ ሲል ከዚያ በኋላ ነው አሰሪዎቹ የተጠሩ ይገባታል ወይ ብለው ሲል አዎ ይገባታል አሉላት ማለት ነው።